የኢራኑ ሁለንተናዊ መሪ አያቶላ አሊ አሚኒ እድሜ 85 ቢሆንም ልቤ ግን እንደ 20 ዓመት ጎረምሳ ደፋር ነው ይላሉ። እኚህ ሰው ኢራንን ከ1989 ዓመተ ምህረት ጀምሮ ላለፉት 36 ዓመታት እየመሯት ይገኛሉ። በእርግጥም ኢራን በተደጋጋሚ ዓለምን እንመራለን ለምትለው ታላቋ አሜሪካን የማትንበረከክ ሀገር ሆና ሰንብታለች። ይህች ሀገር በሊባኖስ የሚገኘውን ሂዝቦላ ያደራጀች፣ በጋዛ የሚንቀሳቀሰውን ሐማስ የምትረዳ፣ በየመን የሚያሸብረውን ሁቲ የፈጠረች፣ ታላላቅ ሀገራት ተረጋግተው እንዳይኖሩ እንቅፋት በመሆን የቤት ስራ ስትፈጥር የኖረች ሀገር ናት። ኢራንን የሚመሩት ልበደንዳናው አያቶላ ለጽዮናውያን አንንበረከክም፣ አሜሪካንንም አንፈራም፣ እኛ እጅ ስጡ የምንባል ህዝቦች አይደለንም፣ ችግር የለውም፣ ታሪካችንን ለማያውቁት አያልነታችንን እናሳያቸዋለን፣ ለእስራኤል ፍጹም ይቅርታ አናደርግላትም፣ የአየር ክልላችንን ደፍራለች፣ ለተግባሯ አይቀጡ ቅጣትን ቀጥተን ለተቀረው ዓለም ኢራን ለማንም የማትንበረከክ ሀገር መሆኗን እናስመሰክራለን፣ እስራኤልንም ቢሆን ቀብረን በድጋሜ ከዓለም ካርታ ላይ እናጠፋታለን ይላሉ እኚህ ትልቅ አዛውንት። ጦርነት ጨዋታ አይደለም፣ እሳት ይተፋበታል፣ እሳት ይዘንብበታል። ዘመናት የፈጁ ግንባታዎች በቅጽበት ወደ አመድነት ይቀየሩበታል። በተለይ በዚህ ወቅት የሚደረጉ ጦርነቶች F-35 የሚባሉ ዘመናዊ ጀቶች ሰማይን የሚቀዱበት ነው። ፉክክሩ በባላስቲክና ሃይፐርሶኒክ በሚባሉ ድምጥማጥን በሚያጠፉ ቦምቦች መካከል ነው። እንዲሁም ሚዛናዊነት ከጠፋ በተዋጊዎች መካከል አጥፍቶ መጥፋት የሚባል ቀቢጸ ተስፋ ላይ ከተደረሰ ሳይንስ እንደሚለው ሚሊዮን ዓመታትን የፈጀችው ምድር በሴኮንዳት ዕድሜ ወደ ፍርስራሽነት ተቀይራ ሰው አልባ ወደ ነበረችበት ጅማሯ ትመለሳለች። አያቶላ ለኢራን የጦር መሪ ብቻ አይደሉም፣ የሰላም አምባሳደር ጭምር ናቸው። ሰውየው ለዚያች ሀገር ሁለንተናዊ መሪ ብቻ ሳይሆኑ መንፈሳዊ አባትም ናቸው። እሳቸው ተወዳጅም ተፈሪም ጭምር ናቸው። አውሮፓውያንና አሜሪካን ላደረሱባቸው ማዕቀብ ምንም አይነት መንበርከክ አላሳዩም። ቴህራን ሀገር ሰላም ብላ ሰላማዊ እንቅልፏን በተኛችበት ሌሊት እስራኤል በወሰደችው ጥቃት የኢራንን ዋና የጦር መሪዎችና ሳይንቲስቶች ወደ ሞት ሸለቆ ልካቸዋለች። አያቶላ ከእንቅልፋቸው ሲነቁ እነዛ ለዘመናት አብሯቸው ሻይና ቡና ሲጠጡ የነበሩ የጦር ጀነራሎች ላይ መለሱ ማሸለባቸውን ተመለከቱ። ሰውየው ግን ልባቸው አልተሰበረም። ምድርን በተሰናበቱት ጓዶቻቸው ምትክ ሌሎችን ተክተው እስራኤል ላይ የመከራ ባላስቲኮችን ማዝነባቸውን ተያያዙት። አሜሪካንንም ቢሆን አርፈሽ ብትቀመጭ ይሻልሻል፣ አይ ብለሽ ከጽዮናዊቷ ጋር ተጋምደሽ ቴህራንን ለማጥቃት የምትሳፈሪ ከሆነ በዚያችው ቅጽበት የዓለም አያልነት ታሪክ ሆኖ ይቀራል ብላታለች። እስራኤል ግን በገደለቻቸው ፋንታ የተተኩትን አዳዲስ መሪዎች ወዲያውኑ በመግደል የቴህራንን አይኖች አጥፍታቸዋለች። እስራኤል በሁለተኛው የዓለም ጦርነት 6 ሚሊዮን የሚሆኑ ዜጎቿ በመርዝ ጋዝ ማለቃቸውን ስታስብ ዛሬም ድረስ ህመሙ ከእንቅልፉ ያባንናታል። ለዚያም ነው ሳልቀደም መቅደም አለብኝ ብላ ይህንን እርምጃ እየወሰደች ያለችው። እሺ እስራኤል ከታሪኳ ለመማር ትናንትናዋን ላለመድገም ይህንን ጦርነት ጀመረችን በል። ትራምፕ ግን ለምንድነው በዚህን ያክል ጦርነቱ እንዲጋጋልና ቴህራን ለእስራኤል እጇን እንድትሰጥ የፈለጉት? ሩሲያ ያበቃለት ጥምረት ነው ያለችው የቡድን 7 አባል ሀገራትስ በዚህ ጦርነት ምን የሚያተርፉት ነገር አለ? መሃል ትንታኔያችን ሰፊ ዳሰሳ የሚያደርግበት ይሆናል። ከትንታኔው ጋር ቢኒያም ከድር አብሬያችሁ የምቆይ ይሆናል። በቅድሚያም አጫጭር ነጥቦችን ልንገራችሁ። በግብጽ ካይሮ በተካሄደው የአፍሪካ አየር መንገዶች ማህበር አጠቃላይ ስብሰባ ላይ የኢትዮጵያ አየር መንገድ በዓለም አቀፍ አገልግሎቱ የዓመቱ ምርጥ አየር መንገድ በመባል ሽልማቱን ማሸነፉ ተገልጿል። የኢትዮጵያ አየር መንገድ ለ8ኛ ጊዜ የአፍሪካ ምርጡ አየር መንገድ የሚል የክብር ዕውቅናና ሽልማትን ተቀብሏል። በትግራይ ክልል መቀሌ ከተማ 5ኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ሰላማዊ ሰልፍ ተደረገ። በሰልፉ ላይ የተሳተፉ ሰዎች የፕሪቶሪያው ስምምነት እንዳይፈጸም እንቅፋት የሆኑ የህወሓት አባሎችንም አውግዘዋል። የፌደራል መንግስቱም በእነዚህ አካላት ላይ ተገቢውን እርምጃ ይውሰድ ሲሉ ገልጸዋል። በአሜሪካን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በነጩ ቤተመንግስት ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተመንግስት ሲደርሱ የሁለቱ ሀገራትን ግንኙነት በሚመጥን መልኩ ደማቅ አቀባበል ተደርጎላቸዋል። ሁለቱ ሀገራት ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሀገራት ናቸው። ጀነራል ምግበይና ጀነራል ማሾ ከጀነራል ታደሰ ወረደ ጋር ግጭት ውስጥ ገብተዋል። በእነ ደብረጽዮን ገብረ ሚካኤል የሚመራው ወታደራዊ ኃይል ትግራይን ወደ ለየለት ትርምስ ለማስገባት አስበው በአክሱም ከተማ ግጭት ውስጥ መግባታቸው ተሰምቷል። የነ ደብረጽዮን ቡድን ታደሰ ወረደ ከስልጣን መውረድ አለበት እያሉ ይገኛሉ። ይሁን እንጂ ህዝቡ ይህ የማይሆን ነገር ነው እያለ ከደብረጽዮን ቡድን ጋር እሰጥ አገባ ውስጥ መግባቱን ምንጮቻችን ገልጸውልናል።
47ኛው የአሜሪካን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንዲሰነዘር መወሰናቸው ተገለጸ። ጥቃቱ መቼና እንዴት በሚሉ ጉዳዮች ዙሪያ ለካቢኔያቸው ቀርቦ በቀጣይ የመጨረሻ ውሳኔ እንደሚተላለፍ ይጠበቃል። ለዕለቱ የያዝናቸው አጫጭር ዜናዎች እነዚህን ይመስላሉ። ካፍታ ቆይታ በኋላ ስንመለስ ለዕለቱ ወደ መረጥነው ርዕሰ ጉዳይ የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውንና ትንታኔውን ደግሞ ላይክና ሼር በማድረግ ቤተሰብ ይሁኑን። የ2019 ዓ.ም የሰላም ኖቤል ሽልማት ለኢትዮጵያው መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መሰጠቱ ብዙ እንዳስከፋቸው ሲናገሩ የነበሩት 47ኛው የአሜሪካን ፕሬዝዳንት ሆነው ታላቋን ሀገር ለማገልገል በድጋሚ መመረጥ የቻሉት ትራምፕ ትሩዝ ተብሎ በሚጠራው ድረገጻቸው ላይ እኔ ለዓለም የሚጠቅም ስራ እየሰራው ነው፣ ህንድና ፓኪስታንን፣ ግብጽና ኢትዮጵያን፣ ሩሲያና ዩክሬንን፣ ሰርቢያና ኮሶቮን ወደ ሰላማዊ መንገድ እንዲመጡ ትልቅ ተጋድሎ ፈጽሜያለሁ። ይሁን እንጂ ለሰራው ስራ ዓለም ምንም አይነት እውቅና አልሰጠችኝም። አሁንም የኢራንን ጉዳይ ፈተን መካከለኛው ምስራቅ ወደ ሰላም እናመጣዋለን ብለዋል። ነገሮች ውስብስብ እያሉ ይገኛሉ። እስራኤልና ኢራን የገቡበት ውጥንቅጥ እንዲሁ በቀላሉ መፍትሄ የሚያገኝ አይመስልም። ሰውየው ግን ዓለም ከገባችበት ጭንቀት ይልቅ የእሳቸው እውቅና ማጣት በእጅጉ አስጨንቋቸዋል። ወደ ስልጣን በመጡበት ማግስት ሲናገሩት የነበረው ኖቤልን ስለማሸነፍ ነበረ። አሁንም አብዝቶ የሚያስጨንቃቸው ይህ ጉዳይ ነው። አንዳንድ ምንጮች እንደሚጠቅሱት ከሆነ የዋይት ሃውስ ሰዎች በኖቤል ኮሚቴው ላይ ግፊት እንዲያደርጉና እሳቸው ይህንን ሽልማት እንዲያገኙ ጥረት እያደረጉ እንደሆነ ይወሳል። በአንድ በኩል የሰላም እጃቸውን የዘረጉት ትራምፕ፣ በሌላኛው በኩል ደግሞ እስራኤል ቴህራንን ለማጥፋት የምትሄድበት ርቀት ላይ መንግስታቸው ሙሉ ድጋፍ እንደሚሰጥ ገልጸዋል። ትራምፕ በተለመደው ድረገጻቸው ላይ የኢራን የበላይ መሪ አያቶላ አሊ ኻሜኒ የት እንደተደበቀ ጠንቅቀን እናውቃለን። ቢሆንም አሁን ላይ እሱን የመግደል ፍላጎት የለንም። የተደበቀበት ቦታ ለደህንነቱ መልካም ነው። ትግስታችን እየተሟጠጠ ነው። ኢራን በንጹሃን ዜጎችና በአሜሪካን ወታደሮች ላይ የምትተኩኑኑ ማቆም አለባት ሲሉ መልእክታቸውን አስፍረዋል። ይሁን እንጂ ቴህራን የትኛውንም አይነት ማስፈራሪያ መስማት የፈለገች አትመስልም። እንደውም አሜሪካን በዚህ ጦርነት ላይ በቀጥታ የምትሳተፍ ከሆነ በየቦታው የገነባቸውን የጦር ሰፈሮች ልትደበድብ እንደምትችል መግለጿን የጃፓኑ NHK ወርልድ ጋዜጣ አስነብቧል። ጋዜጣው እንዳስነበበው ቴህራን የአሜሪካንን የጦር መንደሮች የምትደበድብ ከሆነ ነገሮች ከዚህ እንደሚከፉና የአሜሪካን አጸፋዊ ምላሽ የከበደ እንደሚሆን ይጠበቃል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የሚነሳ አንበሳ በሚል የዘመቻ መጠሪያ እያካሄደች ያለው ጥቃት ፍትሃዊና ራስን የማዳን ተልዕኮ እንደሆነ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ገልጸዋል። አምባሳደር አብርሃም አክለውም ኢራን ለዘመናት ራሷን በዘመናዊ የጦር መሳሪያ ስታደራጅ የቆየችው ራሷን ለመጠበቅ ሳይሆን እስራኤልን ለማጥፋት ከነበራት ጥልቅ ፍላጎት የተነሳ ነው። ስለሆነም እስራኤል ይህንን እርምጃ መውሰዷ ተገቢና ትክክል ነው ብለዋል። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ እድሜ 85 ቢሆንም ልቤ ግን እንደ 20 ዓመት ጎረምሳ ደፋር ነው ይላሉ። እኚህ ሰው ኢራንን ከ1989 ዓ.ም ጀምሮ ላለፉት 36 ዓመታት እየመሯት ይገኛሉ። እኚህ ሰው የሚመሯት ኢራን ዓለምን እንመራለን ለምትለው አሜሪካን ትልቅ ፈተና ሆና ከመቆየቷን ባሻገር እስራኤልን እንዳትነሳ አድርገን እንቀብራታለን ሲሉ እየፎከሩ ይገኛሉ። ኢራን እስራኤልን ብቻ ለመምታት የሰራውትን ሚሳኤል ልጠቀመው ይችላል ብትልም ነገሮች እንደፎከረች አልሆነላትም። የሀገሪቱን የደህንነት ተቋምና ብሔራዊ ቴሌቪዥን ጣቢያ እንኳን ከእስራኤል ጥቃት ለመታደግ አልተቻላትም። ጦርነት ለማሸነፍ ዋነኛው ነገር የታጠቁት መሳሪያ ብዛት አይደለም። ምክንያቱም ጦርነት ራሱን የቻለ የሚመራበት ጥበብ አለውና ነው። ትድርና ሳይንስ ነው። የትኛውም ሀገር ወደ ጦርነት ከመግባቱ በፊት ስለሚዋጋው ሀገር በቂ መረጃ ሊኖረው ይገባል። የፈረንሳይ ጀነራል ታላቁ የጦር መሪ ናፖሊዮን ቦናፓርቲ በጦርነት ውስጥ 90% የሚሆነውን የሚሸፍነው መረጃ ነው ይላል። ከዚህ በመነሳት እስራኤል በስለላ ድርጅቷ ሞሳድ አማካኝነት ብዙ መረጃዎችን ማግኘት ስለቻለች የኢራንን ታላላቅ የጦር መሪዎች መግደል ችላለች። ይህንን ሐሳብ የበለጠ የሚያጠናክርልን ኢራን በተገደሉት የጦር መሪዎቿ ምትክ ስልጣን የሰጠቻቸው መሪዎች 2 ቀን እንኳን በስልጣን ላይ ሳይቆዩ መግደላቸውን ስንመለከት እስራኤል በኢራን ላይ መረጃ የበላይነት መውሰዷን የምናረጋግጥበት ይሆናል። በሌላ በኩል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ 2 ዩራኒየም ማብላያ ተቋማት መጎዳታቸውን ገልጿል። ይህም እስራኤል በቴህራን ላይ የመረጃ ብልጫ ለመውሰዷ ሌላኛው ማሳያ ነው። ይህ ብቻም አይደለም። የኢራኑ መሪ አያቶላ እስካሁን ያልተገደሉት በአሜሪካኑ መሪ ዶናልድ ትራምፕ ርህራሄ እንጂ ሰውየው የሚንቀሳቀሱበት ቦታ ጠፍቷቸው እንዳልሆነ እስራኤል መናገሯን ስንሰማ እውነትም ናፖሊዮን ቦናፓርቲ እንዳለው ጦርነት 90% መረጃ ነው የሚባለውን እንድንቀበል ያስገድደናል። ለነገሩ
ነገሩ ያለ መረጃና ዕውቀት የሚደረግ ተኩስ ውድ ሀብትና ገንዘብ ወጥቶባቸው ለሚመረቱ ተተኳሾች ትልቅ ኪሳራ ከመሆኑ ባሻገር ራስን በራስ የማጥፋት ሂደት ነው የሚሆነው። የሁለቱ ሀገራት ጦርነት ከጀመረ 7 ቀናቶች ተቆጥረዋል። በዚህ ወቅት እስራኤል በኢራን ላይ በወሰደችው እርምጃ ኢራን 224 ሰዎች ሞተውብኛል፣ 1277 ሰዎች ደግሞ ጉዳት ደርሶባቸዋል ብላለች። እስራኤል በበኩሏ 20 ሰዎች እንደሞቱባት መናገሯን ቢቢሲ ዘግቧል። እስራኤል በኢራን ላይ እየወሰደችው ባለችው ጥቃት ምክንያት በሰሜን ቴህራን የሚኖሩ ማህበረሰቦች አካባቢውን ለቀው እንዲወጡ ስትጠይቅ የአሜሪካኑ መሪ ዶናልድ ትራምፕ ደግሞ 17 ሚሊዮን የሚሆኑ የቴህራን ከተማ ነዋሪዎች ቴህራንን ለቀው እንዲወጡ ማስጠንቀቂያ መስጠታቸው ይታወሳል። ኢራን በበኩሏ ለሁለቱ መሪዎች እጇን በቀላሉ የምትሰጥ አትመስልም። ለጽዮናውያን አንዳች ምሕረት የለንም እያሉ የሚገኙት የኢራኑ መሪ አያቶላ በኔብዜዲክ ከተማ ውስጥ የሚኖሩ እስራኤላውያን ከተማውን ለቀው እንዲወጡ ማስጠንቀቂያቸውን ሰጥተዋል። ፉከራውና ዛቻው በሁለቱም ወገኖች በኩል እንደቀጠለ ነው። ይህ ጦርነት ከኔታንያሁ በላይ ትራምፕን ያስጨው መስሏል። በዛሬው ዕለት አሜሪካን ባስተላለፈችው መልእክት የኢራን መሪዎች ያለምንም ማወላወል እጃቸውን መስጠት አለባቸው ብለዋል። ይሁን እንጂ ለአሜሪካንም ሆነ ለእስራኤል ቅንጣት ታክል ፍርሃት ያልፈጠረባቸው አያቶላ ታሪካችንን የሚያውቁ ብልህ ሰዎች አገራችንን በዛቻ ቋንቋ ለመናገር ድፍረት አይኖራቸውም፣ እኛ ኢራናውያን እጅ ስጡ የምንባል ህዝቦች አይደለንም ሲሉ ትራምፕ ላስተላለፉት ቀጭን ትዕዛዝ ተገቢ ነው ያሉትን አጭር መልስ ሰጥተዋል። ኢራን እስራኤልን ከምድረ ገጽ የማጥፋት እቅድ እንዳላት የአደባባይ ምስጢር ነው። ይህንን የጥፋት እቅዷን እውን ለማድረግ የኒውክሌር ጦር መሳሪያ ለመታጠቅ ስትሰራ ቆይታለች። ይህ እንዲሆን በፍጹም አንፈቅድም። ኢራን ላይ እርምጃ መውሰድ ጀምረናል። በሁለተኛው የዓለም ጦርነት 6 ሚሊዮን አይሁዳውያንን ጨምሮ 60 ሚሊዮን ሰዎች የተገደሉት ውሳኔ ለማስተላለፍ በመሪዎች በኩል ዳተኝነት ስለነበረ ነው። እስራኤል ከታሪክ ብዙ ተምራለች። ከኢራን ህዝብ ጋር ችግር የለብንም። አምባገነኑን አገዛዝ አስወግደን የቀደመውን የሁለቱን ህዝቦች ታሪካዊ ግንኙነት እንመልሰዋለን ሲሉ ኔታንያሁ ከተናገሩ ዛሬ ድፍን 7 ቀናት ተቆጥረዋል። እስራኤል በሁለተኛው የዓለም ጦርነት 6 ሚሊዮን የሚሆኑ ዜጎቿ በመርዝ ጋዝ ማለቃቸውን ስታስብ ዛሬም ድረስ ህመሙ ከእንቅልፉ ያባንናታል። ለዚያም ነው ሳልቀደም መቅደም አለብኝ ብላ ይህንን እርምጃ እየወሰደች ያለችው። እሺ እስራኤል ከታሪኳ ለመማር ትናንትናዋን ላለመድገም ይህንን ጦርነት ጀመረችን በል። ትራምፕ ግን ለምንድን ነው በዚህን ያክል ጦርነቱ እንዲጋጋልና ቴህራን ለእስራኤል እጇን እንድትሰጥ የፈለጉት? በጦርነት ውስጥ ምን የሚያተርፉት ነገር አለ? ሰውየው ለአሜሪካን ክብር አብዝተው የሚጨነቁ ሲሆን አሜሪካን ፈርስት የሚለውን መፈክርን የሚከተሉ ሰው ናቸው። ስለዚህ ልዕለ ኃያሏን ሀገር የትኛውም ሀገር እንዲፎካከራት አይፈልጉም። ምናልባት የኢራን አካሄድ የአሜሪካንን ኃያልነት የሚገታ ስለመሰላቸው ወይንስ ለእስራኤል ካላቸው ጥልቅ ፍቅር የተነሳ ይሆን ይህንን ጦርነት አብዝተው የፈለጉት ነው? ወይንስ ከእሳቸው በፊት የነበሩት የአሜሪካን መሪዎች በሊቢያና አፍጋኒስታን ላይ ያደረጉትን ስራ በቴህራን ላይ ለመድገም ነው በዚህ የውክልና ጦርነት ውስጥ በቀጥታ ለመሳተፍ እያሰፈሰፉ ያሉት ነው? ወይንስ ትሩዝ በተባለው ማህበራዊ ድረገጻቸው ላይ ለዓለም ሰላም ብታገልም ዓለም ለእኔ እውቅና አልሰጠችኝም፣ እኔ ግን መስራቴን አላቆምም፣ አያቶላን አጥፍቼ ኒውክሌር አልባዋን ኢራንን በመፍጠር ዓለምን ከስጋት ነፃ አድርጌያለሁ፣ የኖቤል ሽልማቱ ይገባኛል ሊሉ ፈልገው ነው ወይ? እስራኤል ከተጨነቀችው በላይ እሳቸው በዚህ ጦርነት ላይ ተደጋጋሚ መግለጫ እየሰጡ የሚገኙት ለምንድን ነው? እውነትስ የዚህን ያክል እሳቸው ምን አስጨነቃቸው? ፍላጎታቸውስ ምንድነው? አያቶላንስ መግደል አያስፈልግም ያሉት ለምንድን ነው? ከዚህ ጦርነት ማግስት የትራምፕ ፍላጎት በእጅጉ የሚጠራ ይሆናል። በሩሲያ ቀሽምና ያበቃለት ጥምረት ነው የተባለው የቡድን 7 ሀገራት ፍላጎትስ ምንድን ነው? ለምንስ ኢራን ለመደራደር ከፈለገች ጊዜው አረፈደባትም፣ ወደ ድርድር መምጣት ትችላለች ያሉን ይመስለናል። ጀርመንም ብትሆን እስራኤልኛ መስራት የነበረብንን ታላቅ ስራ እየሰራችልን ነው ሲሉ ለምን ተናገሩ? ድርድር የሚለውስ ቃል ለቡድን 7ና ለቴህራን እኩል ፍቺ ያለው ይመስላችኋል? መልሶቻችሁን በኮሜንት አሳውቁን። እኔ በዚህ አበቃው። ጦርነት የሌለባት፣ ህፃናት የሚወርቁባት፣ አዛውንቶች የሚጦሩባት ዓለምን ፈጣሪ መልስልን። በሌላ ትንታኔ እስከምንገናኝ መልካም ቀን ይሁንላችሁ።